ሰበር ዜና ነው። ወደ አሜሪካ ለተማሪ ቪዛ ለመምጣት ለምትፈልጉ ወይም ደግሞ አሜሪካን ውስጥ እየተማራችሁ ያላችሁ ይመለከታችኋል። የአሜሪካ ስቴት ዲፓርትመንት የተማሪ ቪዛ መስጠት አቁሟል። ለምን? በአሜሪካ ቪዛ ኖራችሁ እየተማራችሁ ያላችሁ ደግሞ ጠበቃው ያስተላለፉት ምክር አለ። የአሜሪካ ስቴት ዲፓርትመንት ለዓለም አቀፍ ተማሪዎች የሚሰጠውን ቪዛ አቁሟል እስከ አልተወሰነ ጊዜ ድረስ። ስቴት ዲፓርትመንት ኤፍ1 እና ጄ1 የመሳሰሉ ቪዛዎችን ለጊዜው መስጠት ያቆመው በሶሻል ሚዲያዎች ላይ እነዚህ አመልካቾች የሚጽፏቸውን ነገር ማጣራት አለብኝ በሚል ነው። በኢሚግሬሽን ጉዳይ የተለያዩ አገልግሎቶችን በሰሜን አሜሪካ የሚሰጡት ጠበቃ ሙአለም ጌታቸው እንደገለጹት የትራምፕ አስተዳደር ይህንን የተማሪዎች ቪዛ መስጠት ያቆመበት ምክንያት የሶሻል ሚዲያ መፈተሻ ስራ ጥቅም ላይ እስከሚውል ድረስ ነው። ስቴት ዲፓርትመንት ወደ አሜሪካ በተማሪነት የሚመጡ ሁሉም ሶሻል ሚዲያቸው ማለትም እንደ ፌስቡክ፣ ትዊተር፣ ቲክታክ ሁሉ ነገራቸው አሁን ያለውም እንደዚሁም ደግሞ የሰረዙትን ጭምር ቪዛ ሳይመለክቱ እንዲመረመር ወይም ጥብቅ ምርመራ እንዲደረግበት አዟል ስቴት ዲፓርትመንት። ስለዚህም ይሄ ቴክኖሎጂን በአግባቡ እስከሚዘረጋ ድረስ ለማንኛውም የተማሪ ቪዛም መስጠት እንዲቆም ተብሏል። እንደ ጠበቃ ሙሉዓለም ገለጻ ከሆነ ይሄ እገዳ ምናልባት ከቀናትም እስከ ወራት ድረስም ሊቆይ እንደሚችል ተናግረዋል። በሰሜን አሜሪካ በስቱደንት ቪዛ መታችሁ እየተማራችሁ ያላችሁ ደግሞ ጠበቃ ሙሉዓለም ባስተላለፉት መልእክት የተማሪነት ቪዛ ያላችሁ ሰዎች ለጊዜው ከአሜሪካ ውጪ ባትወጡ ወይም ጉዞ ባታደርጉ ይመረጣል ብለዋል። ስለዚህም የተማሪ ቪዛ ኖራችሁ ጉዞ የምታስቡ ካላችሁ በተለይ አሁን ደግሞ የሳመር የእረፍት ጊዜ ስለሆነ ለመሳፈር የምታስቡ ሰዎች ካላችሁ ለጊዜው ብታቆሙት ይሻላል ሲሉ ጠበቃ ሙሉዓለም ተናግረዋል። ከአንቲሴሚቲዝም ጋር በተያያዘ በአንዳንድ ዩኒቨርሲቲዎች የተለያዩ ተቃውሞች መስራታቸው ይታወቃል። ያን ተከትሎም በማህበራዊ ሚዲያዎች የተለያዩ መልእክቶች ሲታለፉ እንደነበር ይታወቃል። አሁን የአሜሪካ የተማሪነት ቪዛ ለሚያመለክቱ ሰዎች በማህበራዊ ሚዲያ ምን እንደሚጽፉ፣ ምን እንደሚያስቡ፣ አቋማቸው ምን እንደሆነ የሚመረምር ሲስተም የአሜሪካ ስቴት ዲፓርትመንት እንዲዘረጋ አዟል። በዚህ መሰረት ይህ እስከሚዘረጋ ድረስ ቪዛ መስጠት ቆሟል ማለት ነው። እንደምታስታውሱትም ከቅርብ ሳምንታት በፊት የአሜሪካ ውጭ ጉዳይ መስሪያ ቤት ኃላፊ ማርኮ ሩቢዮ ለትምህርት ወደ አሜሪካ የምትመጡ ሰዎች እዚህ የምትመጡት ቪዛ የምንሰጣችሁ ለትምህርት ብቻ ነው፣ ፖለቲካ ውስጥ ሌሎች ነገሮች ውስጥ ምንም አይነት ተሳትፎ እንድታደርጉ አንፈቅድላችሁም። ይህን የምታደርጉ ከሆነ ግን ወደ ሀገራችሁ መሄድ ትችላላችሁ፣ ቪዛችሁን መቀማት እንችላለን፣ እንዳትመጡም መከልከል እንችላለን ሲሉ መናገራቸው ይታወሳል። በካሊፎርኒያ የዩኒቨርሲቲ ተማሪው ስሞን ዳንኤል ሐይቅ ላይ ከጓደኞቹ ጋር ሲዋኝ በማዕበል ተወስዶ ሕይወቱ ማለፉ ተገለጸ። ፖሊስ ተጨማሪ መረጃ ያለው ያሳወቀኝ ሲል ገልጸዋል። ዝርዝሩን በአጭሩ ላቅርብላችሁ። በካሊፎርኒያ የዩኒቨርሲቲ ተማሪው ስሞን ዳንኤል በሃቫሱ ሐይቅ ላይ በቡድን በተደረገ ጉዞም ሲዋኝ በማዕበል ተወስዶ ሕይወቱ ማለፉን ፖሊስ አስታውቋል። የካል ስቴት ፉለርተን ተማሪ የሆነው የ18 ዓመቱ ስሞን ዳንኤል በኮፐር ካኒየን አቅራቢያ በሚገኘው ውሃ ውስጥ ገብቶ ሲዋኝ በዚያው እንዳልተመለሰ የሳን በርናርዲኖ ካውንቲ ሸሪፍ ዲፓርትመንት ተናግሯል። ስሞን የዩኒቨርሲቲው የሲግማ ፒአይ የወንድማማቾች ቡድን አባል ሲሆን ቡድኑ በፌስቡክ ገጹ ላይ ባሰራጨው የጽሑፍ መግለጫ ስለ አሳዛኙ ክስተት መንስኤ የሆነውን ነገር በዝርዝር ገልጿል። ስሞን ከ3 የሲግማ ፒአይ የወንድማማቾች ቡድን አባላትና 2 ሌላ ጎብኚዎች ጋር በመሆን ወደ ሃቫሱ ሐይቅ ለመዋኘት ገባም። በሐይቅ ውስጥ በሚገኘው በሃቫሱ ሸለቆ አካባቢ ሳያስቡት የጣለው ከባድ ዝናብ የውሃ ፍሰቱን በከፍተኛ ሁኔታ ጨምሮት ይህም ኃይለኛ ሞገድ፣ ንፋስና ጎርፍን ጨምሮም አደገኛ ሁኔታዎችን ፈጥሮ ነበር የሚለው የዩኒቨርሲቲው የወንድማማቾቹ ቡድን መግለጫ በርካታ የወንድማማችነት ቡድኑ አባላት 6ቱን ተማሪዎች ለማዳን ሞክረው ነበረ። ነገር ግን በሚያሳዝን ሁኔታ ስሞን ዳንኤል በማዕበሉ ተወሰደ ብሏል። የካሊፎርኒያው የሳን በርናርዲኖ ሸሪፍ ዲፓርትመንት ከሌሎች ኤጀንሲዎች ጋር በመሆን ጠላቂዎችን አሰማርቶ ስሞን ዳንኤልን ፍለጋ ቅዳሜ ዕለት የጀመረ ቢሆንም
እሁድ ጠዋት አስከሬኑን ለማግኘት መቻሉን አስታውቋል። ለዛሃበሻ የደረሰው እንደ ሲግማ ፒአይ የወንድማማቾች ቡድን መግለጫ ከሆነ ስምዖን የሙዚቃ ፍቅር ያለው በደግነት የሚታወቅ የኮምፒውተር ሳይንስ አዋቂ፣ የቡድናችን እስትንፋስ፣ እውነተኛ ደስተኛና እያንዳንዱን ጊዜ በፈገግታ የሚያደምቅ ሰው ነበረ። ፖሊስ ስለዚህ ክስተት ማንኛውም ተጨማሪ መረጃ ያለው እንዲያሳውቀው ጥሪ አቅርቦ ምርመራውን መቀጠሉን ገልጿል። ነፍስ ይማር እንላለን። Big news out of DC that's got students, universities, and frankly, a lot of people around the world pretty shaken. The Trump administration just ordered all US embassies to halt student visa appointments. Yep, that means no more new F, M, or J visas, at least for now. Why? According to a leaked cable obtained by Politico, it's all part of a plan to ramp up social media vetting for international students. Basically, no new appointments while they figure out how deep they want to dig through your posts. Now, this isn't just a policy tweak, it's a massive deal. The US hosted over 1.1 million international students last year, and they brought in nearly $44 billion to the US economy. From tuition, rent, food, you name it. But Trump, he's on the offensive against elite universities, specifically Harvard. Many will be okay, I assume. And I assume with Harvard, many will be bad. He's called them woke, anti-Semitic, and even threatened to strip $3 billion in funding and give it to trade schools instead. And they're really not behaving well, so it's too bad. He's demanding Harvard hand over a list of all foreign students, claiming they're hiding radicalized lunatics. Harvard's fighting back, though, calling it a violation of the First Amendment and due process. And a federal judge has temporarily blocked the visa cancellation. This isn't just a fight about visas, it's a political war over who gets to learn in America and who decides what education looks like. Stay tuned, it's far from over. በዛሬ ቪዲዮዬ ማነሳላችሁ ሐሳብ ምንድነው? ሰውን በጋብቻም ይሁን በቤተሰብ ፕሮሰስ አድርጎ ወይም ደግሞ ጋብቻ ፈጽሞ ወደ አሜሪካን ሀገር ማምጣት ወደ ተለያየ ወደ አውሮፓም ሀገር ሊሆን ይችላል ካናዳም ሊሆን ይችላል ፕሮሰስ አድርጎ ማምጣት ውለታ ነው ውለታ አይደለም የሚለውን ነገር ነው እየተከራከርንበት ስለሆነ ስፔሻሊ ውጭ ሀገር የምትኖሩ ሰዎች ኮሜንት ላይ አዎ ውለታ ነው ወይ ደግሞ አይደለም የሚል ሐሳብ እንድትሰጡኝ እፈልጋለሁ። የኔን እይታ ላጋራችሁ። እኔ ውለታ አይደለም ባይ ነኝ። ለምን መሰላችሁ? ብዙ ጊዜ እንደኛ ኮሚኒቲ ሰውን በትዳርም ይሁን የፋሚሊ ሜምበራችንንም ይሁን ካመጣን በኋላ ያየሁትና የታዘብኩት ነገር ምንድነው ያ ሰው ሁሌም ዝቅ ብሎልን ተገዝቶልን እንዲኖር እንፈልጋለን። ወንዱም ቢሆን ኢቭን ሄዶ ሚስት አግብቶ ካመጣ በኋላ ድሮ እሱ ያደገበት ያለፈበት ከፋሚሊዎቹ ከእናት ከአባቱ ጋር ሲኖር ያየው ነገር አለ። እንደ ማህበረሰብ ደግሞ ያደግንበት መንገድ አለ አይደለ? እሱን ነገር እዚህ ሀገር ሚስቱ ከመጣች በኋላ ሚስቱ ላይ መድገም ይፈልጋል። እንደዛ አይነት ባል መሆን ይፈልጋል። ኦኬ፣ በጣም አቢዩዚቭ የሆነ ሚስቱን የሚያመናጭቅ ቤት ውስጥ ፍቅር የማይሰጣት በጣም እንክብካቤ የማይሰጣት ግን ደግሞ እሱ ስለሆነ ፕሮሰስ አድርጎ ያመጣት ተገዝታለት ዝቅ ብላለት እሺ ጌታዬ ብላ እንድትኖር ይፈልጋል ማለት ነው። ይሄ ለኔ ትክክል አይደለም። ኦኬ፣ አመጣሃት የመጀመሪያው ነገር ውለታ ልትውልላት አይደለም ያመጣሃት አይደለ? አግብታሃት ስታመጣት ሚስቴ ትሆናለች፣ ባሏ ሆናለሁ፣ ልጆች እንወልዳለን፣ ቤተሰብ እንመሰርታለን፣ ቀሪ እድሜን ከሷ ጋር እኖራለሁ፣ አብሬያት አረጃለሁ ብለህ ነው አይደለም የምታመጣት። ስለዚህ ውለታ ልትውልላት ሳይሆን ላንተ ህይወት እንድትሰጥህ፣ ቤት እንድትሰጥህ፣ ልጆች እንድትሰጥህ፣ ፍቅር እንድትሰጥህ፣ ደስታ የሞቀ ቤት እንድትሰጥህ ነው የምታመጣላት። ስለዚህ ውለታ እንኳን ብለህ ብታስብ ያንን ሁሉ ነገር እሷ ስታደርግ ውለታውን በእጥፍ ከፈለች ወይ መለሰችው ማለት ነው። የመጀመሪያው ነገር እኔ ውለታ ነው ራሱ ብዬ አላስብም። ውለታ ነው ብለህ ካሰብክ ቀድሞ ነገር አለማምጣት። ምክንያቱም እሷ ካመጣት በኋላ በጣም የሆነ አቢዩዝ ያደረካት ቤት ውስጥ ክብር ሳሰጣት ፍቅር ሳሰጣት ወልዳ ብቻ ቤት ውስጥ ቁጭ ብላ ልጆችን እያሳደገች እሱ ስላመጣኝ ይሄንን ነገር ማድረግ አልችልም፣ ከሱ ትእዛዝ መውጣት አልችልም፣ እሱ ስላመጣኝ ሰው ምን ይለኛል እያለች በአእምሮዋ ታስራ እንድትኖር ተገቢ ነው ብዬ አላምንም። ምክንያቱም ማንኛውም ሰው የራሱ ፍላጎት የራሱ አስተሳሰብ የራሱ ማድረግ የሚፈልገው ነገር አለ አይደለ? የሆነ እድሜ ላይ ሰው ሚት አድርጋ ስላገባች እነዛን ህልሞቿን ወጥቶ የመስራት የመንቀሳቀስ የመኖር የመተንፈስ ይሄ ማህበራዊ ህይወትን ማህበራዊ በቃ ኑሮ የሚባለው ነገር በራሳችን ጭንቅላታችን አዞን ማድረግ የምንፈልገውን ነገር በቃ እሱ ስለማይፈልገው እና ደግሞ ያመጣኝ እሱ ስለሆነ ምን ይባላል ብሎ አንድ ሰው እንደዛ ብላ አንዲት ሴት መተው የለባትም።
ኦኬ አመጣሃት ውለታ ነው አይደለ? ውለታህን በምን እየመለሰች ነው? ኢቭን ውለታ ብለህ ካሰብክ በመኖር እየመለሰችልህ ነው አይደለ? ሚስት በመሆን ልጆች በመውለድ ቤትህን ያበሻ ባል እኮ ሁሉ ነገር ተደርጎለት ነው አይደል? አሁን እዚህ ሀገር ስናይ ነጮቹ ወይም የዚህ ሀገር አሜሪካን ሲኖሩ ሁሉም የየራሱን ሪስፖንሲቢሊቲ አለው። ባልም እንደባል ሚስትም እንደሚስት ሼር ተደራርገው ነው ሁሉን ነገር ላይ ሪስፖንሲቢሊቲ የቤት ውስጥ ነገር ሁላ ነው መላችሁ አይደል? ብዙ ጊዜ የኢትዮጵያ ባል እኮ ልጅ ነው በቃ እኛም ስናድግ አባታችንም እንደዛ ሆኖ ስለሆነ እናታችን ስታረግለት ስለሆነ ያደግነው መተንኛም ባሎቻችንን ቴኬር ማድረግ ብዙ የሚከብደን ነገር አይደለም። በቃ ኖርማል አርገን ነው ጭንቅላታችንም የሚያስበው። ኢቭን በዚህ ሀገር ስራ፣ በዚህ ሀገር ስትረስ፣ በዚህ ሀገር ድካም እንደገና ልጆችን ተንከባክባ እንደገና የኢትዮጵያ ባል ደግሞ ልጅ ነው ራሱ ማለት ነው። ሶ እንደ ልጅ ተንከባክባ እያንዳንዱን ነገር አድርጋልህ ነው የምትኖረው አይደለ? ሶ ያንን ስታደርግ ኢቭን ውለታ ራሱ ብለህ ካሰብክ ውለታህን እየመለሰችልህ ነው። ግን አንተ ውለታ ዋልክላት ከኢትዮጵያ መጣሃትና እዚያ ቢዩዝ ያደርግካት ልትኖር አትችልም አይደለ? ስለዚህ ልትተው ትችላለች። አይ በቃ ምን ነው በቃ ይበቃል ልትል ትችላለች። ምክንያቱም ሁሉም ሰው የራሱ ገደብ አለው፣ የራሱ መንገድ አለው። በቃ የራሱ የማይታለፍ ይሄን ነገርን ሰው ካለፈው እኮ በቃኝ የሚልበት መንገድ አለው አይደለ? ሶ ያችን ሴት ቡና መጠጫ ማድረግ፣ ተሰብስቦ ለማሸማቀቅ መሞከር፣ ይሄ መነጋገሪያ ማድረግ ይሄ ግን ተገቢ ነው ብዬ አላስብም።